ኢትዮጵያ የዚችን ዓለም ጣዕም ንቀው በመነኑ ቅዱሳን አባቶች አያሌ ገዳማት ተመስርተዋል። በዛሬው ዝግጅታችን የምንቃኛት ገዳም ግን ከሌሎቹ ገዳማት ለየት የሚያደርጋት አንድ ትልቅ ነገር አለ። ይህም መስራቿ ሰው ሳይሆን የምድርና ሰማይ ንጉሥ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያ መጥቶ በነበረበት ጊዜ መሆኑ ነው። ይህች ስፍራ ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ያረፈባት ናትና ምስጢራዊነቷና ተአምራቷ ብዙ ነው። በጉያዋም ከኢትዮጵያ ወደ እስራኤል ውስጥ ለውስጥ የሚያደርስ ምስጢራዊ ዋሻ፣ ምድርን ከመንበረ ጸባዖት ሰማይ የሚያገናኙ ሁለት የወርቅ መሰላሎች፣ ከምድር ተሰውረው ከመላእክት ጋር ለፈጣሪ ስብሐት እያሉ የሚያመሰግኑና የሚያጥኑ 5000 የሚደርሱ መነኮሳትና ሌሎች ምስጢራትን ይዛለች። ለመሆኑ ይህቺ የተቀደሰችው ስፍራ መገኛዋ የት ነው? መልሱን ከዝግጅታችን ያገኛሉ። መልካም ቆይታ። የማቴዎስ ወንጌል እንደሚነግረን ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ምድረ እስራኤልን ይገዛ የነበረው ሄሮድስ የአይሁድ ንጉሥ እንደሚወለድ መስማቱን ተከትሎ ከ1 ዓመት ተኩል እስከ 2 ዓመት የሚሆን ዕድሜ ያላቸውን ሕፃናት እንዲገደሉ ያደርግ ነበር። በዚህም ምክንያት እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ዮሴፍና ሰሎሜን አስከትላ 3 ዓመት ከ6 ወር ስደተኛ በመሆን ወደ ምድረ ግብጽ መጥታለች። ታዲያ እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብጽ ብቻ ሳይሆን ወደ ኢትዮጵያ መምጣቷን የተለያዩ ድርሳናት፣ ገድሎችና የታሪክ መጻሕፍት ይመሰክራሉ። በዚህ ጊዜም ነበር ኢትዮጵያውያን ባሳዩአትም ደግነትና ፍቅር እመቤታችን በመደሰቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ የአስራት ሀገር አድርጎ ሰጥቷታል። ለፍቅሩ ለሳሱለት ኢትዮጵያውያንና ግብጻውያንም ገዳማቶቻቸውን ባርኮላቸዋል። ሌሎችንም ገዳማት መስርቶላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ቅድስት ድንግል ማርያም ጋር በኢትዮጵያ ምድር በነበረበት ጊዜ ከነበረባቸው ቦታዎች ውስጥ አንዱ በሰሜን ሸዋ ሀገረ ስብከት በአንሳሮ ወረዳ በታላቁ ጀማ ወንዝ አካባቢ ይገኝበታል። በዚህም ስፍራ በዓለም ካሉ ዋሻዎች ሁሉ ረጅም የሆነ ውስጥ ለውስጥም በጸጋ እግዚአብሔር ከኢትዮጵያ አንስቶ ወደ ኢየሩሳሌም የሚያስኬድ ዋሻ እንደሚገኝበት አባቶች ይናገራሉ። በዚህ ስፍራም ከምድር እስከ መንበረ ጸባዖት የሚያደርሱ 2 የወርቅ መሰላል ተተክለዋል። በአንደኛው የወርቅ መሰላል መላእክት እየወረዱ ይህንን የተቀደሰ ቦታ እያጠኑ ስብሐተ እግዚአብሔር ያደርሳሉ። በሁለተኛው የወርቅ መሰላል ደግሞ ወደ መንበረ ጸባዖት ሲወጡ ይታዩ እንደነበር የገዳሙ ገድል ያስረዳል። በሁለተኛው የወርቅ መሰላል ደግሞ ወደ መንበረ ጸባዖት ሲወጡ ይታዩ እንደነበር የገዳሙ ገድል ያስረዳል። በዋልድባ ገዳም የነበሩ መነኮሳት በመላእክት ብቻ የምትመሰገንና በመላእክት ስብሐተ እግዚአብሔር የሚደርስባት ይህች ልዩ ቦታ የት ናት ብለው ለመኑ። ነገር ግን ክብሯን ነው እንጂ ያዩት የት ቦታ እንዳለች ፈጽሞ አላወቁም። እናም አምላካችን ሆይ ፈቃድ ቢሆን እንድንኖርባት፣ ካልሆነም ከቦታው ደርሰን ተሳልመን በረከት ተቀብለን እንድንመጣ ፈቃድ ይሁን ብለው በረሃ ወርደው ድንጋዩን ተንተርሰው አፈሩን ነስንሰው ድምፀ አራዊትን ግርማ ሌሊቱን ታግሰው 40 መዓልትና 40 ሌሊት ጸለዩ። ገድለ ፊቅጦር እንደሚነግረን ከሆነ ከነዚያ ውስጥ ጥቂቶቹን መረጠ። 5000 መነኮሳትን አምጥቶ በደመናም ሰወራቸውና እኚህ መነኮሳትና መላእክት አብረው ተዋህደው ስብሐተ እግዚአብሔርን እያደረሱ እስከ 15ኛው መቶ ክፍለ ዘመን እያገለገሉ ቆዩ። ከዘመናት በኋላም የአረብ ነጋዴ የነበረው ፊቅጦርና እናቱ ወደዚህ ስፍራ መጥተው ገዳም አቅንተዋል። የዚህ ሁሉ አስደናቂ ታሪክ ባለቤት ገዳም ከዚህ ቀደም የቅዱሳን ዋልቤ ተብላ በአሁኑ ደግሞ ምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም በመባል ይጠራል። የምዕራፈ ቅዱሳን በልበሊት ኢየሱስ አንድነት ገዳም ታሪክ የሚጀምረው እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ዮሴፍና ሰሎሜን አስከትላ ከሄሮድስ ሽሽት ስትመጣ በዚህ ግዑዝ ካለ ዓለም ቀድሞ ለድህነት የተመረጠ ተራራ ላይ የሚገኘው ዋሻ በመልአኩ ቅዱስ ገብርኤል እየተገለገለች ከተቀመጠችበት ጊዜ አንስቶ ነው። ዘመን ቆጥሮ ዓለምን የገዛው ጌታችን መድኃኒታችን ኢየሱስ ክርስቶስ
የስደት ጊዜው መጠቃለያ ሆኖ ያለፈው ይህ ተራራ ፍጹም የኃጢአት መሰሪያ ቅዱስ ስፍራ እንዲሆን ቃል ኪዳን የተቀበለው በዚያን የጭንቅ ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን የተቀደሰች ስፍራ ኃጢአት አይሻገርብሽ፣ ረሃብ ቸነፈር አይብዛብሽ ብሎ